ዮናስ የእግዚአብሔርን ፈቃድ ባለመታዘዙ ምክንያት ያጣቸውን ነገሮች እየተነጋገርን ነው። የመጀመሪያው የእግዚአብሔርን ድምፅ ነው ያጣው ብለናል። እግዚአብሔር አሁን በድምፁ ሳይሆን ቃል ለዮናስ እየተናገረ ሳይሆን ቃል በሌለው ተፈጥሮ ነው እግዚአብሔር አሁን መስራት የጀመረው ማለት ነው። እና ውሃውን ተጠቀመ እግዚአብሔር፣ ነፋስን ተጠቀመ። ነቢዩ አልታዘዝ ስል፣ ነቢዩ አልሰራም ስል እግዚአብሔር ተፈጥሮ እንዲሰራ ነው ያደረገው። በዝናብ መጠቀም ጀመረ። በመብረቅ እግዚአብሔርን በማያውቁ ሰዎች፣ በመርከብ ውስጥ በነበሩ ሰዎች እግዚአብሔር መስራት ጀመረ ማለት ነው። እናም ደግሞ በኋላ ደግሞ እንመለከታለን በአሳ እግዚአብሔር መስራት ጀመረ ማለት። አያችሁ፣ የእግዚአብሔር ነቢይ እምቢ ሲል እግዚአብሔር ራሱ በፈጠረው ፍጥረት ነው መስራት የጀመረው። እኔ እግዚአብሔር ስልከኝ እሺ ብዬ ካልሄድኩ የሚጎዳው ራሴ ነኝ እንጂ እግዚአብሔር አይጎዳም። እግዚአብሔር የራሱ መንገድ አለው። እግዚአብሔር ተፈጥሮን አስነስቶ መስራት ይችላል። ሌላ ሰው አስነስቶ መስራት ይችላል። ስለዚህ እግዚአብሔር አንድ ነገር አድርግ ስልህ ወንድሜ እሺ ጌታ ሆይ አደርጋለሁ ብሎ ሄዶ መታዘዝና ማድረግ በረከት ነው። የነፍስ እርካታ ነው። ለእግዚአብሔር ደግሞ ክብርን የምናመጣበት መንገድ ነው። እና ዮናስ የእግዚአብሔርን ድምፅ አጣ። እግዚአብሔር አሁን ለሱ መናገር አቆመ ማለት ነው። ለሱ ከመናገር ይልቅ ውሃው እንድናወጥ ተናገረ እግዚአብሔር። ማዕበሉ እንዲመጣ ተናገረ እግዚአብሔር። ዝናብ እንዲዘንብ ተናገረ እግዚአብሔር። እና ሰዎቹ እንድናገሩ እግዚአብሔር ተናገረ። ሁለተኛ ዮናስ ያጣው መንፈሳዊ ጉልበት ወይም ስፒሪቹዋል ፓወር አጣ። ከመከራው ለመዳን እዛ ውስጥ ያሉ ሰዎች ሁሉ እየተጨነቁ ነው። በመርከብ ውስጥ ያሉ ሰዎች ሁሉ እየተጨነቁ ነው። እና ሁሉም ወደ አምላኩ ጮኸ ይላል። ሁሉም ወደ አምላኩ ጮኸ። ከመከራው ለመዳን እያንዳንዱ ሰው ወደ አምላኩ ሲጮህ፣ ዮናስ ግን ወደ አምላኩ የሚጮህበት መንፈሳዊ ጉልበት አልነበረውም። የት ነው የተገኘው? ተኝቶ እንቅልፉን እየለጠጠ እኮ ነው። ሰው ሁሉ ሲጨነቅ፣ መርከቢቷ ስትናወጥ፣ ሰው ሁሉ ወደ ራሱ አምላክ፣ ወደ ጣዖት፣ ወደ ትክክለኛው እግዚአብሔርም አይደለም እኮ ወደ ተለያዩ ጣዖቶች አድኑን እያሉ ሲጮሁ፣ እውነተኛ አምላክ የያዘ ሰው ግን ተኝቶ ነው ያለው። ከእንቅልፍ ከተቀሰቀሰም በኋላ ወደ አምላኩ መጸለይ አልቻለም። ሌሎች ሁሉ እየጸለዩ ወደ አምላኮቻቸው፣ እሱ እውነተኛ አምላክ ይዞ ወደ አምላኩ መጸለይ አልቻለም። ከተቀሰቀሰም በኋላ አይገርማችሁም? አልቻለም። በወጀብና በአውሎ ነፋስ ውስጥ መንገድ ያለውን እግዚአብሔርን መጥራት አልቻለም። ምክንያቱም ስፒሪቹዋል ስትሬንግዝ ፓወር፣ መንፈሳዊ ብቃት ኃይል አልነበረውም በዚህ ጊዜ ማለት ነው። ከእግዚአብሔር ፈቃድ ውጪ እየሄደ ስለነበረ እግዚአብሔር ከሱ ጋር እየሰራ አልነበረም በዚያን ጊዜ፣ ከራሱ ከዮናስ ምርጫ የተነሳ ማለት ነው። ስለዚህም ቁጥር 6 ላይ እንዲህ ይላል፣ የመርከቢቱ አዛዥ ኮማንደሩ ማለት ነው ወደ ዮናስ ሄዶ እንዴት ትተኛለህ? ተነስና አምላክህን ጥራ እንጂ። እነሱ እኮ ሁሉም አምላኮቻቸውን እየጠሩ፣ አንድ ሰው ብቻ ነው እዛ መርከብ ውስጥ አምላኩን ሳይጠራ ያለው ዮናስ። ስለዚህ ምን አለ? እንዴት ትተኛለህ? ሁላችንም እኮ ወደ አምላኮቻችን እየጮህን ነው። አንተም ተነሳና ከእንቅልፍ፣ አሁን የእንቅልፍ ጊዜ ሳይሆን የመጮህ ጊዜ ነው፣ ወደ አምላክ ጩህ አለው። ምንድነው ያለ? ምክንያቱም ስናገር ይሄ ኮማንደሩ ምናልባትም ያስበንና ከጥፋት ያድነን ይሆናል ነው ያለው ማለት ነው። ምናልባትም ያስበንና ያድነን ይሆናልና ወደ አምላክ ጩህ አለው። እግዚአብሔርን የማያውቅ ኮማንደር እኮ ነው ይህንን የሚነግረው ለዮናስ። አይገርምም? እግዚአብሔር የሚያስብና የሚያድን አምላክ ነው። የነሱ አምላኮች እኮ እየጮሁ አላዳኗቸውም። ስለዚህ እኮ ነው ወደ ዮናስ የሄደው ማለት ነው። ያንተ አምላክ ሊያድነን ይችላልና እባክህን ጩህ። እግዚአብሔር እኛን አስቦናል። ጌታ ኢየሱስ በመስቀል ላይ ተቸንክሮ አባቴ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲጸልይ እግዚአብሔር እኛን እያሰበን ነበረ፣ ሊያድነንም ተዘጋጅቶ ነበረ። የእግዚአብሔርን ማዳን ለመርከበኞች መመስከር የነበረበት ዮናስ ነበር አይደል? ኢቫንጀሊስት እኮ ነው፣ ሚሽነሪ እኮ ነው።
እሱ ምንም ነገር አልተናገረም። እኔ የማመልከው እግዚአብሔር ብሎ እኮ ምንም አልተናገረም። እነሱ ናቸው እኮ ወደሱ ሄዱት። ሚሽነሪ ሆነው ወደሱ ሄዱት እነሱ ናቸው። እስቲ ወደ አምላክ ጮህ እስቲ አምላክ ይሰማ እንደሆነ እና አሕዛብ እግዚአብሔር የማያውቁ ሰዎች ሚሽነሪ ሆነው ለነቢዩ ሲሰብኩ ተመልከቱ። ታሪክ ሲገለበጥ በእኛ አለመታዘዝ ምክንያት ማለት ነው። ዮናስ ግን መንፈሳዊ ጉልበት አልነበረውም። እግዚአብሔር ምን ይላል? እግዚአብሔር ቃል እግዚአብሔር ስሙን ያለ ምስክር አይተውም ይላል አይደል? ስሙን ያለ ምስክር የማይተው እግዚአብሔር ግን የነቢዩን ስራ ራሱ ይሰራ ነበር። እግዚአብሔር በእውነት ለሚጠሩት ቅርብ ነው ተብሎ እንደተጻፈ መርከበኞቹን አሰባቸው። እነሱ አልጠፉም፣ ወደ ውሃም አልተጣሉም። ምክንያቱም እውነተኛውን እግዚአብሔርን ይፈልጉ ነበረ። የእነሱ አምላክ ያው ሰምቶ የሚመልስ አልነበረም እንጂ ዮናስን ምንድን ነው የአንተ አምላክ ሊያድነን ይችል እንደሆነ ነው ያሉትና በእውነት በውስጣቸው ይፈልጉታል። እግዚአብሔር አላወቁትም እንጂ። ስለዚህ እግዚአብሔር እነሱን አዳናቸው። የዮናስ ስም ትርጉም ነግሬያቸዋለሁ ከዚህ በፊት። ስሙ ምንድን ነው? እርግብ ነው ብያለሁ። እርግብ ደግሞ የሰላም ምልክት ነው አይደል? ዮናስ እንደ ስሙ አልተገኘም። በዚህ ጊዜ የሰላም መልእክተኛ አልነበረም። ህዝቡ በወጀብ ሲናወጥ እንደ ስሙ ያልተገኘ ሰው ነበር። ሰላም ነው ስሙ፣ ነገር ግን ሰላም አልነበረም። ስለ አምላኩም ደግሞ መመስከር አልቻለም። ዮናስ የአባቱ ስም አማቴ ነው። ዮናስ አማቴ ማለት ደግሞ ታማኝ ማለት ነው። ዮናስ አማቴ ማለት ሰላሙ ታማኝ ማለት ነው። የዮናስ ስም ከአባቱ ስም ጋራ ማለት ነው። ሰላሙ ታማኝ ማለት ነው። ሁለቱም ነገሮች የሉም በህይወቱ ማለት በዚህ ጊዜ ሰላምም የለውም፣ ታማኝነትም የለውም። ይታያቸዋል። እንደ ስማችን ሳንሆን ስንቀር ማለት ነው። እግዚአብሔር ከኛ የሚጠብቀው ነገር አለ። ያንን ሳንሆን ስንቀር አቤት እንቅፋት ነን እኮ ለእግዚአብሔር ተልኮ እንቅፋት ነን። ከዛ በኋላ በመርከብ ውስጥ ያሉ ሰዎች ምን አሉ መሰላቸው? ዮናስ አሁን ምንም አልተናገረም እና ምንም አልተናገረም፣ ወደ አምላኩም አልጮኸም፣ ዝም ነው ያለው። በዛ ጊዜ እነዚህ ሰዎች ምን አሉ? ስትራቴጂ ቀየሱ። አሁን ዕጣ እናውጣ አሉ። ይሄ ችግር በማን ምክንያት ነው የደረሰብን? ዕጣ እናውጣ አሉና ስትራቴጂ ቀየሱ። ከዛ ዕጣ አወጡ። ዕጣው በማን ላይ ወድቃል? በዮናስ ላይ። ዕጣው በዮናስ ላይ ወደቀና ከዛ ሄዱ ወደ ዮናስ። አሁን እኮ ተለይተዋል። እግዚአብሔር ለየው ማለት ነው። በትክክል ነው ዕጣው የወደቀው። ከዛ ሄዱ ወደ እሱና እንዲህ አሉት፣ ስራህ ምንድን ነው? ስራህ ምንድን ነው? ከወዴትስ መጣ? ሀገርህስ የት ነው? ከየትኛውስ ህዝብ ነህ? የሚገርም ነው አይደል? የሚገርም ነው። እሱ ነበር እኮ መጀመሪያ ቀድሞ እኔ ነቢይ ነኝ የእግዚአብሔር እና እኔ የማመልከው አምላክ ያድናችኋል እና ስለሱ ልንገራችሁ ማለት የነበረበት እሱ እኮ ነው አይደል? አሁን እሱ በቦታው የለም፣ ግን ለሱ አሁን ወንጌል ሊመሰከርለት እኮ ነው አይደለም እንዴ? ለነቢይ ወንጌል ሊመሰከርለት እኮ ነው። ከየት ነው የምትሄደው? ከየት ነው የመጣ? ህዝብህ እነማን ናቸው? የሚል ጥያቄ እኮ ነው የሚጠይቁት። እና ምን አሉ? ከዛ ዮናስ እንዲህ አለ። እስቲ ቁጥር 8 አንብብልን። ቁጥር 8 የዛን ጊዜም ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን፣ ስራህ ምንድን ነው? ከወዴትስ መጣ? ቁጥር 9 ወይስ ከማን ወገን ነህ አሉት። እርሱም እኔ ዕብራዊ ነኝ፣ በባህሩና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። አይገርምም? እኔ ዕብራዊ ነኝ አለ። እሺ መልካም ነው። ከዛ ወዴት ነው ሄደው ማለት ነው? አሁን የሚናወጠው ባህር ነው አይደል? እኔ ባህሩን የፈጠረው አምላክ አገልጋይ ነኝ። አሁን የሚናወጠው ያስጨነቃቸው ባህር ነው እና መርከቡን ምንድነው? ባህሩን የፈጠረው አምላክ አገልጋይ ነኝ። እግዚአብሔር ተመሳሳይ ጥያቄ ጠይቀዋል ከዚህ በፊት አዳምን። አዳም ሆይ ወዴት ነህ? አዳም እና ሔዋን ባለመታዘዝ ምክንያት ኃጢአት በሰሩ ጊዜ በወደቁ ጊዜ እና የእግዚአብሔርን ድምፅ ደግሞ ሰምተው ሸሽተው በተሸሸጉ ጊዜ እግዚአብሔር ወደ እነሱ ሄደና
አዳም ሆይ ወዴት ነህ አለው አዳምን። ሔዋንን ደግሞ ሔዋን ሆይ ይህ ያደረግሽው ምንድን ነው? ተመሳሳይ ጥያቄ ነው ለዮናስም የቀረበው ማለት ነው። ተመሳሳይ ጥያቄ፣ ወዴት ነህ? ከየት ወዴት እየሄድክ ነው ያለው? ያደረግከውስ ምንድን ነው? ንገረን። ልዩነቱ በአዳምና በሔዋን ጊዜና አሁን በዮናስ ጊዜ ልዩነቱ ያኔ እግዚአብሔር ራሱ በቀጥታ ነበር አዳምና ሔዋንን ያነጋገራቸው። ወዴት ነህ? ያደረግሽው ምንድን ነው ብሎ። እዚህ ግን በነቢዩ ጊዜ ግን እግዚአብሔር እርሱን በማያውቁ ሕዝብ በኩል ነው ይህን ጥያቄ የሚያቀርበው። የእግዚአብሔር ድምፅ ብቻ ሳይሆን ተመሳሳይ የነበረው ምላሻቸውም ተመሳሳይ ነበረ። ሁለቱም ማለት ነው፣ አዳምም ሔዋንም እና ዮናስም ንስሐ መግባት ሲችሉ፣ ወዲያው ከስፒሪቹዋል ድንዛዜ ከመንፈሳዊ ድንዛዜ መንቃት ሲችሉ፣ እግዚአብሔር በድያለሁ ማረኝ ስሉ ማለት ነው። ሁለቱም በድያለሁ ማረኝ ስሉ፣ እግዚአብሔር እኮ በድያለሁ ማረኝ የሚሉት ሰዎች የሚቀበል አምላክ ነው። የምህረት የርኅራኄ አምላክ እኮ ነው። እግዚአብሔር አጥፍቻለሁ እባክህን ተቀበለኝ ስንል አንድ ጊዜ ብቻ ሳይሆን ብዙ ጊዜ የሚቀበል አምላክ ነው። እነዚህ ሁለቱ ግን አዳምም ሔዋንም እዚህ ደግሞ ዮናስም ተመሳሳይ ጥያቄ ነው የተጠየቁት። ተመሳሳይ ድርጊት ነው የፈጸሙት። እግዚአብሔር ይሄንን አድርጉ ስላቸው አላደረጉም፣ ይሄን አታደርጉ ስላቸው አድርገዋል። ሁለቱም በኦፖዚት ዳይሬክሽን በተቃራኒ መንገድ ነው የሄዱት ከእግዚአብሔር ፈቃድ ጋር ማለት ነው። ግን እግዚአብሔር እነማን ናችሁ? የት ናችሁ? ወዴት ናችሁ? ምን አደረጋችሁ ስላቸው ሁለቱም ማረን በድለናል ማለት ሲገባቸው ያንን ዕድል አልተጠቀሙም። እግዚአብሔር ሆይ እኔ ተላልፌአለሁ፣ ከፈቃድህ ወጥቻለሁ፣ አንተም በድያለሁ ማረኝ ብለው መጠየቅ ሲችሉ ሁለቱም የተሰጣቸውን ዕድል አልተጠቀሙም። ወዴት ነህ ብሎ እግዚአብሔር ሲጠይቀን ያለንበትን ትክክለኛ ቦታ መንፈሳዊ ኮንዲሽን ሁኔታችንን መግለጽ፣ ደክሞኛል ጌታ ሆይ፣ አቅቶኛል እግዚአብሔር ሆይ፣ ወይም ተሳዝቻለሁ ጌታ ሆይ፣ በፈተና ወድቄያለሁ ጌታ ሆይ፣ አንተ ግን መሐሪ ነህ፣ ወደ አንተ እመጣለሁ ብንል እግዚአብሔር እኮ የሚቀበል አምላክ ነው። እነዚህ ሁለቱ ግን ያንን ማለት አልቻሉም። ይህንን ማለት መቻል እኮ በጣም በጣም መባረክ ነው። በጣም መባረክ ነው። አሁን እንመለከታለን ዮናስ እንዴት ነው ሬስፖንድ ያደረገው ወይም እንዴት ነው የመለሰው? ምንድን ነው ከዛ በኋላ የሆነው? ዮናስ በኃጢአቱ ምክንያት እንደተቀጣ እንመለከታለን። እስቲ ወንዴ ታነብልናል ከ11 እስከ 17 እስቲ በደንብ እንስማ እስቲ የእግዚአብሔርን ቃል። የተሰጠውን ዕድል ባለመጠቀሙ ምክንያት በድያለሁ ማረኝ እግዚአብሔር ሆይ ባለማለቱ ምክንያት ምን እንደደረሰበት እንመለከታለን። እስቲ በደንብ እንስማ ከቁጥር 11 እስከ 17። ባህሩንም ሞገዱ አጥብቆ ያናውጠው ነበርና ባህሩ ከእኛ ዘንድ ጸጥ እንዲል ምን እናደርግበት አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህሩ ጣሉኝ፣ ባህሩም ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ምድሩ ሊመለሱ አጥብቀው ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉ። ስለዚህ ወደ እግዚአብሔር ጮኸው አቤቱ እንደወደድህ አድርገሃልና እንለምንሃለን፣ አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕም ደም በእኛ ላይ እንዳታድርግ እንለምንሃለን አሉ። ዮናስንም ወስደው ወደ ባህሩ ጣሉት፣ ባህሩም ከመናወጡ ጸጥ አለ። ሰዎችም እግዚአብሔርን እጅግ ፈሩ፣ ለእግዚአብሔርን መስዋዕትን አቀረቡ፣ ስዕለትንም ተሳሉ። የሚገርም ነው አይደል? የሚገርም ነው። ወንጌል ሊሰበክላቸው የሚገባ ሰዎች እነሱ ለነቢዩ አሁን ወንጌልን ሲሰብኩ በጣም ነው የሚገርመኝ ማለት ነው። እግዚአብሔር የሚወደውን ይቀጣልና ይላል የእግዚአብሔር ቃል በዕብራውያን መጽሐፍ። እግዚአብሔር የሚወደውን ይቀጣልና እና እንደሚል እግዚአብሔር ዮናስን ሲቀጣው ነው የምንመለከተው። እና ምንም እንኳን ዮናስ እግዚአብሔርን ባይታዘዝም እግዚአብሔር ግን አሁንም ይወደዋል ዮናስን። የፍቅር አምላክ ነው እኮ የኛ አምላክ፣ የፍቅር አምላክ ነው። ትዕግስቱ እኮ በቃ ወሰን የለውም እግዚአብሔር። እና ሊቀጣው ፈለገ፣ ሊያጠፋው አይደለም፣ ሊመልሰው መንገድ አዘጋጅቶ ነው እግዚአብሔር ይህንን ያደረገው። ዮናስ የእግዚአብሔርን ፈቃድ ከመፈጸም ለጠላቶቹ የእግዚአብሔርን ፍቅርና ምሕረት ከሚሰብክ ምን አለ? ሞት ይሻለኛል አለ።
ሞት ይሻለኛል፣ ለማልወዳቸው ሰዎች ወንጌልን ከመስበክ መሞት ይሻለኛልና ተመልሼ ከሚሄድ ወደ ባህር ጣሉኛል። ምን አይነት ዘረኛ ነቢይ ነው! ምን አይነት ጠባብ ነቢይ ነው! አንዳንዴ በሀገር ፍቅር በጣም እንያዛለን አይደል? በሀገር ፍቅር በጣም ተይዘን ሌሎችን ሀገሮች የምንረሳበት ጊዜ አለ። የእኛን ህዝብ ብቻ በጣም ወደን ሌላውን ህዝብ ማንወድበት ጊዜ አለ። ግድ አይለንም ለሌላው ህዝብ። ግን ልንገራቸው፣ እያንዳንዱ ሰው ብራዚል ይኖር ኮሪያ፣ የመን ይኖር ጋምቤላ፣ እያንዳንዱ ሰው በእግዚአብሔር አምሳል የተፈጠረ ነው። እግዚአብሔር የሚወደው ህዝብ ነው። እግዚአብሔር የፈጠረው ህዝብ ነው። ስለዚህ አንዳንዴ በሰው ፍቅር፣ በወገን ፍቅር ተይዘን ለሌሎች ሰዎች ግድ ማለት ግድ የለሽ ሆነን ልንኖር አይገባም። ግድ ሊለን ይገባል። ዮናስ ግን ጣሉኝ ወደ ባህር። በቃ ይሄ ነው ምርጫዬ ነው እኮ ያለው አይደል? ምርጫውን እኮ ነው። በቃ ቾይስ ነው። በቃ ዲሲዥን ሜክ አድርጓል። በቃ ወስኗል ማለት ነው። ወደ ባህር ጣሉኝ አለ። በጣም ከባድ ጥያቄ ነው ለመርከበኞቹም በጣም ከፍተኛ ጥያቄ ነው። አንስታችሁ ወደ ባህር ጣሉኝ ካላቸው እንኳን በኋላ ልጥሉት ፈቃደኞች አልነበሩም። እግዚአብሔር የፈጠረውን ሰው እንዴት እኛ በቃ ወደ ባህር እንጥላለን ብለው ነው። እግዚአብሔርን ፈሩ እኮ እነዚህ ሰዎች። ዮናስን ለማዳን ብዙ ጣሩ። ነገር ግን ቅጣቱ ከላይ የታዘዘ ስለነበረ የመርከበኞቹ ጥረት በቂ አልነበረ። በቃ እግዚአብሔር ነቢዩ እንዲቀጣ ፈልጓል። አለመታዘዝ እኮ ቅጣት ነው አይደል? እንዲቀጣ ፈልጓል። ስለዚህም ነቢዩ ወደ ባህር ሌላ ምርጫ ስላልነበረ ተጣለ። ብዙ ነገር ጣሉ። እሱን ለማዳን ሞከሩ፣ ግን አልቻሉም። ለምን? ከላይ ተፈቅዷል። በቃ ይሄ ሰውዬ መማር አለበት። አንዳንዴ እኮ እግዚአብሔርን ደጋግመን በቃ መታዘዝ እምቢ ስንል እግዚአብሔር ይቀጣናል። ግን አሁንም ሲቀጣንም በፍቅር ነው የሚቀጣን። ለመመለስ እድል እየሰጠን ነው የሚቀጣን እግዚአብሔር። የሚመለሱት ይድናሉ። ስለዚህም ነቢዩ ወደ ባህር ተጣለ። ከዮናስ ይልቅ መርከበኞቹ ለእግዚአብሔር የተሻለ እውቀት ያላቸው ይመስላል በዚህ ጊዜ አይደለም እንዴ? እንዴት ነው የተሻለ እውቀት ያላቸው ስለ እግዚአብሔር ብትሉኝ፣ ይኸውላችሁ፣ አንደኛ መርከበኞቹ የዮናስ አምላክ እንዳለ የእግዚአብሔርን መኖር አመኑ። ሁለተኛ እግዚአብሔር ኃጢአትን የሚቀጣ አምላክ እንደሆነ አወቁ። ይሄ እኮ ነገር እየደረሰብን ያለው በአንተ አለመታዘዝ ምክንያት ነው። ምክንያቱም እጣው በሱ ላይ ወድቋላ። በአንተ አለመታዘዝ ምክንያት ነው ይሄ ነገር እየሆነብን ያለው ብለው እግዚአብሔር ኃጢአትን የሚቀጣ አለመታዘዝን የሚቀጣ አምላክ እንደሆነ ገብቷቸዋል። ሶስተኛ ዮናስን መግደል ወንጀል እንደሆነ ደግሞ ገብቷቸዋልና በአንተ መቀጣት ምክንያት፣ በአንተ መወርወር ምክንያት እኛ ልንቀጣ፣ እኛ ወንጀለኞች ልንሆን አንፈልግም ብለው እግዚአብሔር ወንጀለኞችን የሚቀጣ፣ ነፍስን መግደል ደግሞ ወንጀል እንደሆነ ደግሞ ገብቷቸዋል። ሞራል ቫልዩ ያላቸው ሰዎች ናቸው እነዚህ። አራተኛ እግዚአብሔር በተፈጥሮ ላይ ስልጣን እንዳለው አወቁ። ልክ ዮናስ ሲጣል ጸጥ አለ ማዕበሉ ማለት ነው። እግዚአብሔር በተፈጥሮ ላይ ስልጣን እንዳለው ኃይል እንዳለው አወቁና ከዮናስ ይልቅ የተሻሉ ሰዎች ሆነው ነው የተገኙት በዚህ ስፍራ ማለት ነው። እግዚአብሔርን ከሚያውቅ በእግዚአብሔር ከተላከ ነቢይ ይልቅ ስለ እግዚአብሔር የበለጠ ፍርሃትና እውቀት ያላቸው ሰዎች ሆነው ነው የተገኙት። ዮናስ ወደ ባህሩ ሲጣል ነፋሱ ጸጥ አለ። ልክ ኢየሱስ ወደ ተንኳይቱ ሲገባ ነፋስ ጸጥ እንዳለ እሱ ደግሞ ወደ ባህር ሲወድቅ ነው ነፋሱ ጸጥ ያለው። ኦፖዚት እኮ ነው። አይገርማችሁም? ኢየሱስ ወደ መርከቡ ሲመጣ ነው ነፋስ ጸጥ ያለው፣ እሱ ግን ከመርከቡ ሲጣል ነው ነፋስ ጸጥ ያለው። እና የመታዘዝና ያለመታዘዝ ልዩነት ነው እዚህ ላይ የሚታዩት ማለት ነው። እሺ እናንተ ራሳችሁን ጠይቁ። እናንተ ነፋስ ጸጥ የሚለው ወደ መርከብ ስትወጡ ነው ወይስ ከመርከብ ስትወረወሩ ነው? ዮናስ የነበረበት ማዕበል ጸጥ ያለው እሱ ሲጣል ነው፣ እሱ ሲወረወር ነው። እኔ የምጸልየው እግዚአብሔር ሆይ ወደ መርከብ ሲወጣ ማዕበሉ ጸጥ ይበል። በቃ እንደሱ ወደ ላይ ስንወጣ እንጂ ጸጥ ሊል የሚገባው ወደ ታች ስንጣል ስንወረወር አይደለም። ከእግዚአብሔር ፈቃድ የሚሸሽ ሰው ለማንም አይጠቅም። ለራሱም አይሆንም፣ ለሌሎቹም አልጠቀመም። ዮናስ ለራሱም አልሆነም፣ በመርከቡ ላይ ላሉ ሰዎችም አልጠቀመም። ነፋሱ ጸጥ ሲል መርከበኞቹ እግዚአብሔርን
አመለኩ ይላል። አያችሁ ሳልቬሽን መጣ ማለት ነው ለነሱ። እንዴት ነው የሚገርመኝ! በጣም ነው የሚገርመኝ። አገልጋይ ከመካከላቸው ሲወጣ ሲለይ ወደ እግዚአብሔር የሚመጡ ሰዎች አይገርምም? አገልጋይ የወንጌል ሰባኪ ከመካከላቸው ሲለይ እውነተኛውን እግዚአብሔርን የሚያውቁ ሰዎች። አንዳንድ እኮ እኛ አገልጋዮች እንቅፋት እንሆናለን። እግዚአብሔርን ለሚፈልጉ ሰዎች እንቅፋት እንሆናለን። እንዴት ያሳዝናል ደግሞ የእግዚአብሔር አገልጋይ ከስፍራው ሲነሳ ሰዎች እግዚአብሔር ክብሩን ሲገልጥላቸው እግዚአብሔርን ሲያመልኩ እኛ ተለይተን፣ እንዴት ያሳፍራል! እንዴት ያሳዝናል! እኔ ባለውበት እግዚአብሔር ይገለጥ። በቃ ይሄ ነው ትክክለኛ ጸሎት። እግዚአብሔር አትለየኝ፣ በቃ አትለየኝ፣ አንተ ባለበት ልገኝ፣ በቃ እኔ ባለውበት ሰዎች አንተን ይወቁ ብለን ነው መጸለይ የሚገባው ማለት ነው። እሱ ከተጣለ በኋላ እኮ ነው እግዚአብሔርን ያመለኩት። እሱ እያለ ማምለክ አልቻሉ። ምክንያቱም ቤሪየር ነበረ፣ በቃ እንቅፋት ነበረ እሱ ማለት ነው። እግዚአብሔርን እንዳያውቁ እንቅፋት ሆንባቸዋል። እሱ ሲጣል እግዚአብሔርን አመለኩ ይላል። ዮናስ ሊያመልክ ደግሞ ያልቻለውን ነው እነሱ ያመለኩት። እሱ እኮ ሊያመልክ አልቻለም እኮ እግዚአብሔርን በዛ ቦታ። ምክንያቱም ሂዝ አጌንስት በቃ ጋድስ ዊል፣ ከእግዚአብሔር ፈቃድ በቃ በተቃራኒው መንገድ እየሄደ ስለነበረ እግዚአብሔርን ማምለክ አልቻለም። ሌላው ነገር አለ አንድ በጣም የገረመኝና ቁጥር 17 ላይ እግዚአብሔር ግን ይላል እና አሁን ደግሞ እግዚአብሔር በተቃራኒ ከዮናስ በተቃራኒ ነው ደግሞ የሚሰራው ማለት ነው። ዮናስ ደግሞ ከእግዚአብሔር በተቃራኒ፣ እግዚአብሔር ደግሞ ከዮናስ በተቃራኒ ነው የሚሰሩትና አልተገናኙም ሁለቱም ማለት በኦፖዚት ዳይሬክሽን ነው የሚሄዱት ከዮናስ አለመታዘዝ የተነሳ። እግዚአብሔር ግን ይላል ቁጥር 17 ወይም ምዕራፍ 2 ቁጥር 1 ላይ በምዕራፍ 1 ላይ ደግሞ ስናይ ዮናስ ግን ይላል አይደል? ስለዚህ ዮናስ ግን እግዚአብሔር ግን እየተባባለ ነው መጽሐፉ የሚቀጥለው ማለት ነው። ሁለቱም በኔጌቲቭ በኦፖዚት ዳይሬክሽን ስለሚሄዱ በተቃራኒ መንገድ ነበር የሚጓዙት። ዮናስ ከእግዚአብሔር ፈቃድ ለመራቅ፣ እግዚአብሔር ደግሞ ዮናስን ወደ ፈቃዱ ለማምጣት። በቃ ግን ሁለቱም ግን እኔ አመጣሃለሁ፣ እሱ ደግሞ አልመጣም። በእኔ መንገድ ትሄዳለህ፣ በአንተ መንገድ አልሄድም። ለማትወዳቸው ሰዎች ወንጌል ትሰብካለህ፣ አልሰብክም። ወደ ነነዌ ትሄዳለህ፣ ወደ ነነዌ አልሄድም። ይሄ ነው በሁለቱ መካከል ያለው ማለት ነው። ፈቃዴን ታደርጋለህ፣ ፈቃዴን አላደርግም። ምክንያቱም ፈቃድህ የምህረት ስለሆነ አላደርግም። ልትቀጣቸው እንኳ ከሆነ እሄዳለሁ፣ የምትምራቸው ከሆነ ግን አልሄድም። የእግዚአብሔር ዓላማ ግን ሁልጊዜ የጠፋውን መፈለግ ነው። መጽሐፍ ቅዱሳችን ከዘፍጥረት ምዕራፍ 3 የሰው ልጅ በኃጢአት ከወደቀበት ጊዜ ጀምሮ የእግዚአብሔር ፈቃድ የጠፉትን ሰዎች መፈለግ ማዳን ነው። ኢየሱስም የመጣበት ዓላማ ወደ ምድር የመጣበት በእኛ መካከል ሰው ሆኖ ተወልዶ ያደገበት ዓላማ የጠፋውን ለመፈለግ ነው። የሰው ልጅ ማለት ክርስቶስ የጠፋውን ሊፈልግና ሊያድን መጥቷልና። ስለዚህ ምዕራፍ 1 ስለ አመፀኛው ነቢይ ነው የምናገረው። ዮናስ የእግዚአብሔርን ፈቃድ እንዲያደርግ የተጠራ ነቢይ ነበረ። እርሱ እስራኤላዊ ሆኖ ለነነዌ ሰዎች፣ ለአሦራውያን ማለትም ለእስራኤል ሕዝብ ጠላት ለነበሩት የእግዚአብሔርን ቃል እንዲያደርስ የተጠራ አገልጋይ ነበረ። ዮናስ ግን ለጠላቶቹ የእግዚአብሔርን ቃል ማድረስ ስላልፈለገ በራሱ ፈቃድ ወደ ተርሴስ ኮበለለ። ምዕራፍ 1 ይህንን ነው የሚያስተምረን። እግዚአብሔርም በመንገድ አገኘው፣ ዝም አላለውም፣ ተከተለው። ወደ ተርሴስ ሲሄድ እግዚአብሔርም ወደ ተርሴስ ሄደ። ለምን? ይፈልገዋል። እንዲጠፋ አልፈለገም። ከእግዚአብሔር ፈቃድ ኮምፕሊትሊ እንዲወጣ አልፈለገም። እግዚአብሔር ሁሉ ጊዜ የምህረት እጆቹ የተዘረጉ ናቸው። ዮናስ ወደ ተርሴስ ሲኮበለል እግዚአብሔርም ወደ ተርሴስ ነው መንገዱን ያደረገው። በመንገድ አገኘው። ልክ ያዕቆብ የወንድሙን ብኩርና አታሎ ሄዶ መንገድ ላይ በሜዳ ላይ በወደቀበት ጊዜ ባደረበት ጊዜ በዛ ሜዳ ላይ ያገኘው እግዚአብሔር ዮናስንም ፈልጎ ሄዶ በውሃ በመርከብ ውስጥ አገኘው። ወዳሰበበት ሳይደርስ ጣልቃ ገባ እግዚአብሔር። ክብር ለእግዚአብሔር ይሁን። ወዳሰብንበት ኦፖዚት በሆነ ዳይሬክሽን
ከእግዚአብሔር ፈቃድ ተቃራኒ በሆነው ዳይሬክሽን ሄደን ወደ መጨረሻ እስክንደርስ የማይተው እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ተከትሎን ይመጣል ስለወደደን ማለት ነው። አንዳንዴ እኮ በራሳችን ምርጫ በራሳችን መንገድ ስንጓዝ እግዚአብሔር ስለሚወደን ጣልቃ ይገባና ይመልሰናል። እንደሱ ነው የሆነው። ዮናስ የእግዚአብሔር ነቢይ ነው፣ በእግዚአብሔር ስም የተጠራ ሰው ነው። እንዲጠፋ አልፈለገም። እግዚአብሔር ተከትሎት እሱ ደግሞ በተርሴስ መንገድ ተጓዘ። እግዚአብሔር ወደ መርከቡ ገባ። እግዚአብሔር ወደ ባህር እንድጣል አድርጎ ከሰዎቹ ለመለየት መንገድ እኮ ነው። ይሄ ሰው መለየት አለበት በቃ አይደል? በመርከብ ውስጥ ከነበሩ ሰዎች አልጠቀማቸውማ፣ መለየት ነበረበት። እግዚአብሔር ለየው፣ እሱን ለየው፣ እነሱን አዳናቸው፣ በነፍስም በስጋም አዳናቸው። ግን ለዮናስ ግን እግዚአብሔር እዛ ስለተገኘ አሳ አዘጋጀለት። አንድ አሳ ተናገረው ማለት ነው። ወደ ባህር ወርዶ በቃ አንተ አሳ ተነስ፣ ስራ እየመጣ ነው አለ እግዚአብሔር። ለአገልግሎት ተጠርተሻል አንቺ አሳ አለ እና አሳዋ ተዘጋጀች። ነቢዩ ያልታዘዘውን አሳ ታዘዘች። አይገርም? በቃ ተፈጥሮ ታዘዘ። ነቢዩ ያልታዘዘውን አንቺ አገልግሎት መጥቶልሽ ያልተዘጋጀ ያላት፣ አፍሽን ክፈች ያላት፣ ከላይ መጣ ዋጥ አገለገለች። ከዛ ደግሞ ምን አላት? አትፍጪ አላት እግዚአብሔር አሳዋን። ይህን ሰውዬ አትፍጪ ጸጥ በይ አለ እና ለ3 ቀን ይህ ሰውዬ ሳይፈጭ በአሳ ሆድ ውስጥ እግዚአብሔር ተአምራት ሰርቶ ተቀመጠ። ይህንን ነው የምናየው በምዕራፍ 1 ላይ። እግዚአብሔር አስደናቂ አምላክ ነው፣ የምሕረት አምላክ ነው። ወደ ፈቃዱ ደግሞ በስሙ የተጠሩትን ሰዎች ፈቃዱን ጥሰው ሲሄዱ እግዚአብሔር ዝም ብሎ አይመለከትም። ቻንስ ይሰጣል፣ እድል ደጋግሞ ይሰጣልና ያንን እድል መጠቀም እንዴት መባረክ ነው። ምናልባት ዛሬ እንደ ዮናስ እግዚአብሔር ጠርቷቸው ፈቃዱን ገልጦላቸው በዚህ መንገድ ሂዱ፣ ይሄን አድርጉ ለኔ ብሎ ቃል ሰጥቷቸው በተለያየ ምክንያት ወደ ሌላ አቅጣጫ ለመሄድ የመረጣችሁ የፈለጋችሁ ወይም ያሰባችሁ ሰዎች እግዚአብሔር ይወዳችኋል። ዛሬም እናንተ ባላችሁበት እግዚአብሔር ይመጣል። ስለሚወዳችሁ አይጥላችሁም። ቶሎ ብትታዘዙ ብዙ ቅጣቱ ሳትገቡ፣ ግን ቶሎ ካልተመለሳችሁ ግን ቅጣቱ ይበዛል። የሚቀጣችሁም ደግሞ ስለሚወዳችሁ ነው። ስለዚህ እግዚአብሔር ቻንስ ይሰጣልና አሁንም በዚህ ሰዓትም ቻንስ ይሰጣልና ያንን ቻንስ ተጠቅማችሁ እግዚአብሔር ሆይ በቃ ወደ ፈቃዴ ውስጥ ሙሉ በሙሉ እገባለሁ፣ አንተ አባቴ ነህ፣ አምላኬ ነህ፣ ለእኔ የሚያስፈልገውን ታውቃለህ፣ ለእኔ ከሚያስፈልገው በላይ ደግሞ ለአንተ ነህ፣ ለመንግስት የሚያስፈልገውን አንተ ታውቃለህና በፈቃዴ ውስጥ አስተካክለህ አስቀምጠኝ ብላችሁ ለእግዚአብሔር ራሳቸውን እንድትሰጡ በጌታ ስም ጥሪ አደርጋለሁ። እግዚአብሔር ይባርካቸው።